ስሪ ዜናን ሐበሬታን ቀዳማይ ሚኒስትር ኢትዮጵያ ተሪር መልሲ ሂቡ ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ እኔ እንደ አንድ ኤርትራዊ ምነግርህ ነገር አለኝ እኛ ኤርትራውያኖች ቀድሚ ናፍቱ ውሳነ ተወሲኒ ወረዲ ተወሲኒ ወዩ እቱ ተወሰነ ናይ ሓደ ዓመት አልቡርሃን አስመራ ነው ያለው ደብረ ጽዮን እንዳለ አይታወቅም ደብረ ጽዮን የጌታቸው ልጆች አስመራ ገባ ይሉን ነበር ባለፈው ምናልባት አስመራ ከሄለ ከዛ ካለ ይገናኛል ማለት ነው ከና አልቡርሃን ጋር ይገናኛል ማለት ነው ሰላም ይተሉ አንተም በአዲስ ቪዲዮ መጥራኔና አላው ቻናል ዘሐድሽ ስለሆነ ሰብስክራይብ ጋር ቪዲዮ ተማላይኩም ጋር ቪዲዮ እንጀምር አልቡርሃን አስመራ ነው ያለው ደብረ ጽዮን እንዳለ አይታወቅም ደብረ ጽዮን የጌታቸው ልጆች አስመራ ገባ ይሉን ነበር ባለፈው ምናልባት አስመራ ከሄለ ከዛ ካለ ይገናኛል ማለት ነው ከና አልቡርሃን ጋር ይገናኛል ማለት ነው ወይነበር ነው እሱ ኢንሻአላህ ያድርግልን ነው ምንለው ያድርግልን ነው ምንለው በይሳት ተፋፍሮ ምናምን ተሸባቆ የሚከድ አይደለም አልቡርሃን የዛሬ የሱዳን ጉዞ ነው የአስመራ ጉዞ ነው ደመቅ ያለ አቀባበል አለ ተመልካቱ እዚህ ላይ ፕሬዝዳንቱና ጀነራሉ ሁለቱም ሄድ ኦፍ ስቴት እና ሄድ ኦፍ ገቨርንመንት ናቸው አዚ ሴም ታይም አስመራ ኤርፖርት ገብቶ ውይይት አድርጓል ከፕሬዝዳንቱ ከሃይ ሌቨል ዴሌጌሽን ኤርትራ ነው የተወያዩት እጅግ በጣም ወሳኝ የሚባል እጅግ በጣም ወሳኝና ወቅታዊ የሚባል ጉብኝት ነው እና ይሄ ቀጠናዊ ጉዳዮች ላይ የሚወያዩበት ይሆናል ነው የተባለው አብይ በፓርላማ ውሎ ባለፈው እንደሰማችሁት ግብጽ ሱዳንም ኤርትራም ወያኔም ይምጡ ሁሉንም አንፈራም ሁሉንም እንመክታለን ሲል ነበር እንመክታለንና አጋጣሚ ፓርላማ ላይ ሁለቱ ሀገራት ስም ተጠቅሷል ሱዳን ተጠቅሳለች ኤርትራ ተጠቅሳለች ሁለቱ የተጠቀሱ እኔ እደመስሳቸዋለሁ ያላቸው ነው አብይ ሁለቱ ናቸው እንግዲህ ዛሬ አስመራ የተገናኙት የጽምዶ አካላት ናቸው ማለት ነው እነዚህ ጽምዶ አካላት ናቸው ተብሏል አብይም ራሱ በፓርላማ ነግሮናል እነዚህ አስመራ ስለምን ሊወያዩ እንደሚችሉ ዛሬ አርብ ስለሆነ አስመራ መጥቶ መስጊድ ሱዳን መስጊድ አጥቶ ዛሬ ሶላት ምናምን አስመራ መስጊድ ለጸሎት ነው የመጣ እንዳይመስላችሁ ለሌላ ጉዳይ ነው የመጣው እና እንደምታውቁት አብይ አህመድ የኢትዮጵያ መንግስት ብልጽግና ለአርኤስኤፍ ነው የሚደግፈው በሱዳን ጦርነት ለአርኤስኤፍ ነው የሚደግፈው በፕሪንሲፕል አይደለም የሚደግፈው በፕሪንሲፕል ቢሆን ኖሮ ሱዳን መደገፍ የነበረባት በኢትዮጵያ መንግስት ነበር በፕሪንሲፕል ቢሆን ኖሮ በጣም በዘመናት የኢትዮጵያ ወዳጅ ሆና ነው የነበረችው 27 ዓመት ህዳሴ ግድብ ጭምር ሲገነባ ከኢትዮጵያ ጎን ነኝ እኔ የአጼ ምኒልክ ዘመን የእንግሊዝ ስምምነት ምናምን እያልኩኝ እንትና አላደረግም ከኢትዮጵያ ጎን ነኝ ብላ ህዳሴ ግድብን ደግፋ ግብጽን ክዳ ከኢትዮጵያ ጋር የቆመች ሀገር ነች ሱዳን ታሪክ ይቅር የማይለው ስህተት የሰራው የብልጽግና መንግስት ነው ሱዳን ስትቸገር ሱዳን ኢትዮጵያ እንዴት ታምናት እንደነበረ ብታውቁት ሱዳንና ደቡብ ሱዳን የይገባኛል ጥያቄ በአብይ የሚባለው የሁለቱ ድንበር አካባቢ ያለው የይገባኛል ጥያቄ ሲነሳ የማን ሀገር ሰላም አስከባሪ ይግባ ሲባል ሱዳንም ደቡብ ሱዳንም ሳልቫኪርም እና አልበሽርም በሙሉ ኢትዮጵያን ያሉት ጎረቤት ሀገር ሁሌ በቀጣይም በተዘዋዋሪ አንደኛውን ለአንደኛው ያደላል ለአንደኛው ይደግፋል አንደኛው በኢምፕሊሲትሊ ወይ ኤክስፕሊሲትሊ ይደግፋል ወይ ቀውማ ነው የሚባለውና ኢትዮጵያ ግን በሁለቱ አምኔት አገኝተው ሰጥተው ኢትዮጵያ ሰላም አስከባሪ ሰራዊት አዛዡም የኤስአርኤስጂውም በሙሉ ኢትዮጵያ ነበረች አብይ ያለደ የኢትዮጵያ ጀነራል የለም ሰላም አስከባሪ ሆኖ ወድ ወረደ ሄዷል ገብረ ዲላ ሄዷል ብርሃኑ ጁላ ሄዷል ዘውዱ ኪሮስ የምትባለው አዲስ አበባ አለችው ሄዳለች ማናል በቃ እኔ ሰላም ማላቃቸው እንጂ አብዛኛው ብርሃኑ ጁላ ሄዷል ገለልቻ ነው የሚሉት ብርሃኑ አያውቁትም የሰላም አስከባሪዎች በሙሉ ኒውዮርክ ያሉት አያውቁት ገለልቻ ነው የሚያውቁት ጀነራል ገለልቻ ነው የሚሉት በሙሉ ሄዷል በእምነት ነው ሱዳንም ያምኑታል ኢትዮጵያ ያምናሉ ደቡብ ሱዳንም ያምናሉ አሁንስ ሱዳንን ይመታል በድሮ ማንን ደግፎ አርኤስኤፍ ጃንጃው ሚሊሻን ደግፎ ለኢትዮጵያ የማን ወዳጅ ብትሆን ነው ኢትዮጵያ ማያዋጣት የዩኤ ወዳጅ ብትሆን ነው የሱዳን ወዳጅ ብትሆን ነው ሱዳን ጎረቤት ነች ያለችው የሱዳን ሱዳን ስትቃጠል ለኛ ይደርሳል በቀላሉ ይደርሳል እየደረሰ እኮ ነው አይደል እንዴ ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ እኔ እንደ አንድ ኤርትራዊ ምነግርህ ነገር አለኝ እኛ ኤርትራውያኖች ከኢትዮጵያ ተገንጥለን ያገኘነው ነገር ምንም የለም በቃ መከራ ስቃይ ጉስቁልና አገር የሌለን ሰዎች ሆነናል ሻዕቢያ አንፈልግም ቲፒኤልኤፍ አንፈልግም ኢትዮጵያ የኛ መሬት ነው ከእናታችን ተለይተን እንዴት እንኖራለን እንዴት ስታስቡት ልጅ ከእናት ተለይቶ መኖር እንደማይችል ሁሉ እኛም ኤርትራውያኖች ከኢትዮጵያ ተገንጥለን መኖር አንችልም አይተነዋል ዳትስ ዋይ ነው አሁን ወደ ኢትዮጵያ ሀገራችን የምንመለሰው ምክንያቱም እናታችን ናት ኢትዮጵያ
እናታችን ሀገር ናት። ስለዚህ ኤርትራ ሀገር ሆና መኖር አልቻለችም። ህዝቧ ማቀፍ አልቻለችም። ሁሉም ህዝብ ጠፍቷል። ያልጠፋ የተሰዋ ብቻ ነው፣ እሱም ሞት ስለቀደመው ነው። ስለዚህ ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ ሆይ የኢትዮጵያ ዜግነት ስጠን፣ የኢትዮጵያ ፓስፖርት ስጠን። በቃ እኛ ከናንተ መደመር እንፈልጋለን። ኑ ብለህ ሰብስበን። ባህሩ ቢሆን የሁላችን የጋራ ነው። እግዚአብሔር ሲፈጥረው ሁላችን እንድንገለገልበት ነው። ስለዚህ ደምረንና አንድ ታላቅ ሀገር ሲስራት አንድ ታላቅ ሀገር አድርጋት እስቲ ብሰንኪ ዓሰብ ለውጢ ኣብ ኤርትራ መጽእ ኣሎ ዝብል ናይ ዶክተር ኣስፋው ብኸመይ ድገልጾ ምስቲ ትምህርቱን ገለን ይገርመኒ። ዶክተር ሎምቅነ ዶክተር ኣስፋው ተኸስተ ምስ ኤሪሳት ዝገበሮ ጻኒሕት እዘን ዝስዕባ ነጥብታት ክብል ሰሚዐዮ ክብል ሓውና ጽሒፎ ቀዳማይ ዝጣዓመ ዘመን ኤርትራውያን እቲ ዝጣዓመ ህይወት ናይ ኤርትራውያን ኣብ ግዜ ፌደሬሽን እዩ። ብልሽውና ኣይነበረን። ትምህርቲ ኣስፋሕፊሑ ኣገልግሎት ጥዕና ተኣታትዩ መንግስቲ ተላባይሩ ባዶ ካሳ ጸኒሕዎ ክወፅእ ከሎ 20 ሚልዮን ዶላር ኣብ ካዝና ገዲፉ ወፅዩ። ንመን እዩ ገዲፉ ወፅዩ? መንግስቲ ተላባይሩ 20 ሚልዮን ዶላር ኣብ ካዝና ኤርትራስ ገዲፍዎ ኸይዱ ንመን ይገዲፍዎ? ንጀብሃ ንሻዕብያ ንመን ይገዲፍዎ? ሕጂ ንዝኾነ ሰብ እዚ ዘረባ እዚ ክሰምዕ ከሎ ኣሃ ተላባይሩ ቀደም ኣብ ግዜ ፌደሬሽን 20 ሚልዮን ዶላር ኣብ ካዝና ገዲፍሎም ከይዱ ንመን ይገዲፉ? መን ይኸ ናይ ተላባይሩ ስልጣን ከም ድፈርስ ፌደሬሽን ከም ድፈርስ ስልጣን ከም ዝሕደግ ባንዴራ ኢትዮጵያ ከም ድወርድ ድገበረስ መን እዩ? ጀብሃ ወይ ሻዕብያ መን እዮም? አይ ቲንክ ህዝቢ ኤርትራ መንእሰይ ይፈልጥ መስለኒ ኣብቲ እዋንቲ ባንዴራ ኤርትራ ውሪዱ ኤርትራ መበል 14 ጠቅላይ ግዛት ናይ ኢትዮጵያ ኢሉ ንኤርትራ ኣኔክስ ዝገበራ ወይ ንኤርትራ ብዓመፅ ዝወሰዳ መንግስቲ ሃይለ ስላሴ 20 ሚልዮን ዶላር ኣብ ካዝና ናይ ኤርትራ መንግስቲ ተላባይሩ ገዲፍዎ ዝኸደ መን ይወሲድዎ እንድሕር ንብል ኮይና ኣብኣ እውን ክገልፃ ነይርዎ መንግስቲ ኢትዮጵያ ወይ ሃይለ ስላሴ ኣብቲ ካዝና ዝፀንሐ 20 ሚልዮን ዶላር ወሲድዎ። በቲ ግዜቲ እዚ ሕጂ ብሓምሳታት ይሕሰብዎ 20 ሚልዮን ዶላር መንግስቲ ኢትዮጵያ ወሲድዎ። እዚ ንታሪክ ክስነድ ኣለዎ። ኮይኑ እንተኮይኑ ግን ግልፂ መልእኽቲ ክመፅእ ነይርዎ። ከምዚ ዓይነት ዘዋቅዕ መልእኽቲ 20 ሚልዮን ዶላር መንግስቲ ተላባይሩ ገዲፉ ኣብ ካዝና ኸይዱ ማለት ንመን ይገዲፍሉ ክንፀር ነይርዎ? መን ከወሲዶሞ ክንፀር ነይርዎ? ኣብቲ እዋንቲ 20 ሚልዮን ዶላር ኣበይ ናይ ካዝና ተቐሚጡ ነይሩ? ኣብ ባንካ ተቐሚጡ ነይሩ? ኣብ ገዝኡ ተቐሚጡ ነይሩ? መግለፂ ግልፂ ይኮነን። ብዝኾነ ግን 20 ሚልዮን ዶላር ዕዳ ናይ ኢትዮጵያ ማለት እዩ። ኤርትራ ንኢትዮጵያ ኣይሚን ኢትዮጵያ ንኤርትራ ኣኔክስ ክትገብራ ከላ ዝተወስደ ገንዘብ እዩ። እዚ ታሪክ ክኸውን ስለ ዝኽእል ከም ሂስትሪ ሕልፍ ክንብሎ ኢና። ግን ኣብታ ካልእቲ ዓባይ ነጥቢ ተዛሪብዋ ደሎ ግን ንኩልኩም መታን ተገዲስኩም ክርዳእኩም ለውጢ ክቃላጠፍ ዝኽእል ጉዳይ ወደብ ዓሰብ መፅእ ኣሎ። ለውጢ ከቃላጥፍ ዝኽእል ወደብ ዓሰብ መፅእ ኣሎ። ንለውጢ ኣብ ኤርትራስ ለውጢ ናይ ኤርትራ ከቃላጥፎ ዝኽእል ጉዳይ ወደብ ዓሰብ መፅእ ኣሎ። እዚ ብኸመይ ናሬሽን ርእይዎ ስለምንታይ ኮምዓይ ርእይዎ ማለት ኢትዮጵያ ወደብ ዓሰብ ስለትደልዮ ብወገን ኤርትራ ድማ ወደብ ዓሰብ ክትህብ ፈቃደኛ ስለዘይኮነት ኩናት ኣይተርፍን እዩ እቲ መግለፂ ከምኡ እንተኮይኑ። ስለዚ በዚ መገዲ ኩናት ናይ ዓሰብ ተገይሩ ሉኣላውነት ናይ ኤርትራ ተደፊሩ ዓሰብ ኢትዮጵያ ኣኔክስ እንድሕር ጌራቶ እንተወሲዳቶ ሰው ኣብ ኤርትራ ናይ መንግስቲ ውድቀት ወይ ስዕረት ክመፅእ እዩ፣ ሰው ለውጢ ክመፅእ እዩ ዘሎ ኣሰፋው። ዳግማይ ዶክተር ኣሰፋው ሃገራዊ ክሕደት ፍፅማሉ ማለት እዩ። ተቀዳመይቲ ሃገራዊ ክሕደት ብርጌን ሓመዱ ዘለዓሎ ቃልሲ ፍትሓዊ ነይሩ ኢሉ ንብዙሓት መንእስያት ኣብዚ ኩሉ ገደል እዚ ኣብዚ ኩሉ ሽግር ኣብ መከራ ካብ መንበር ገዝኦም ካብ ሓዳሮም ካብ ደቆም ድሕሪኡ ብዝተፈጠረ ሽግር ነዞም መንእስያት እዚኣቶም ጠበቃ ቆይሞም ክማጎትሎም ወይ እውን ተቃለስቲዮም ንመሰሎም ዝቃለሱ ተቃለስቲዮም ሞ ገበነኛታት ኣይኮኑን ክብሉ ጠበቃ ገይሮም ኣይተጣበቅሎምን። መዓት መንእሰይ ትፈልጡ ይኹም ብስም ብርጌን ሓመዱ መዓት ገበን ተፈፂሙ ዛ ኣውሮጳን ኣብ ካልእ ኣሜሪካን ኣብ በዓል እስራኤልን እቶም መንእስያት ኣብ ዘይፈልጥዎ መከራታት ኣትዮም እዮም
مننتهم تحديقهم يوم نايم انقصاص مسلهم تخلتيلهم يوم سرحهم نبرهان زملكات بمحبراو ميديا قال يوم RIP يبلو رست MPC يبلو كم زموته أمسيلهم زي كون زينا كلاقو زمكرو قال يوم كعا زي كون نيلهم حتى لنا ندزولو نابانا ون سلكي مدوال درجة بركت بزوله ملكو قني زود اللوديو زبل هذه تمحلاق مقرقار إن ناتكاسب صبغيو ነገር ግን ቀድሚ ናፍቱ ውሳነ ተወሲኒ ወረዲ ተወሲኒ ወዩ እቶ ተወሰነ ወታደራዊ ዲስፕሊን ብዝጣሓሰ መልክዑ ዲስፕሊን ጥሒስካ ተባሂል ናይ ዲስፕሊን ቅፅዓት እውን ተዋሂብዎ ዘይተኣረመ ወዲ ካብ ናይ ወታደራዊ መዋቅር ወፃእ ዝኾነ ካብቱ ሰንሰለት ወፃእ ከም ዝኾነ ሰብ ኣብቲ መዋቅር ከም ዘየለ ሰብ ብኦም እውን ከም ዘይምራሕ ሰብ በምሲሉ ገበናት ሰሪሕ እዩ ዝብል እዮም እቲ ክሲ ኣቕሪቦምሉ ነይሮም እዚዩ ገበን እዩ ካብ ናይ ዲስፕሊን ጥሕሰት ናብ ናይ ገበን ጥሕሰት ይኸይዱ እዚአን ተባሂለን ተዘርዚረን እየን ኣብዚዩ ያው ትኽሲ እንታይ እዩ ነይሩ ዝብል ናይ ምዝርዛር ሓላፍነት እውን የብልናን እቲ ፈቃድ እውን እስካዕ ዘይሓተትናን ዘይተዋሃበናን ዘርዚርና እዚን ኢልና ክንዝርዝር ንሕና እውን ኣይኮነን ሓላፍነት ነገር ግን ከምቱ ዝብለኩም ዘለኹ እቲ ናይ ዲስፕሊን ክእርሞ ዘይከኣለ ናብ ገበን እውን ተሰጋግ ፍርዲ ተፈሪዱሎ ማለት እዩ ወታደራዊ ናይ ወታደራዊ ፍርዲ ቤት ቀሪቡ ዝምልከቶም ኣካላት كعتو زخيل عبال سراويتون عاتيو بزكتاتللو عب قلع مقابعيا تفريدو ويو سلازي برهانه نحاد عامت تفريدو بوتادراوي بيت فردي نحاد عامت تفريدو فردو قبر زلو دواتس عزلو دعنبر اتوم ام حبراو ميديا زي كنا نجار زلطفو زلو أغباب زي بلون حاسوتن يم زلطفو زلو قبل لليت حدا كون افتفرد نمسع انتا يميلهم قال يومون اي تفريدو وي تخكل يغن كندي كم تفردون ينفلطن سبون اتي خري اي خلين يبلو زي اون جيغا امويتو تبلون جيغا اتفيو مو تبلون جيغا يا مانم سب مصيو خرز دلي أفتا وتعدراوي بيتنسات كيدو غير إزدالي من نمسب تغل كيلو أي فلتن إلى منايم زملكتهم أكلات نايت جنبار أزاري بقية including ناي political هنسات حلافي نايت جنبار أزاري بقية ناي media and communication حلفتون أزاري بقية سلازي من نمسيو حافتو تمسيا إلى مندوم تمسيا بزحت نسو مصباحريو تقم تزي كوينو أنا بعلي بز ردأني حفتت غريا قالتون كيدهم نسوم باللين تزيلو عيتريقوان تواهيلهم استخل كلو لقزي يلن سلازي زدالي يسب كيدو خريقو عبزخو للو وتادراوي فرد تفريدو للو فردو فتسم زلو سبيو ومالتيو يغلقالي زبحالون جيقا يخول للي ودي تفريدو ويزلو يخلكلي زبحالون جيغايو ازي حزي نمنتايو ازي ناتا بحالة صنيحو دعا زبل اكال نايتو سألمة قبل على سراويتنا زغير زلو ساعتها تلتنا نعلم عنك مدونا نزيم السنيرش كابط أنا قانا بسلام يقنينا